It's on here now. The goalkeeper's beat, and South Africa have done Shagger Sport 2010. ሰላም ጤና ይስጥልን እንደምን አላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ወደ መረጃዎቻችን እንሂድና አሁን የተጫዋቾች የዝውውሩ መስኮት በእኔ እምነት ከማክሰኞ ጀምሮ የበለጠ ነው የሚጋጋ። ከማክሰኞ ጀምሮ ያብዳል። ብዙ ደግሞ የሚጠናቀቁ ነገሮችም ይኖራሉ። ሰኔ 30 ያልፋል። ከዛ አዲሱ እንትናቸው ይጀምራል እነሱ። ስለዚህ በዛ ምክንያት በቃ እንደልባቸው ጨረሰ አስፈረመ ተጠናቀቀ ሆነ ገባ ምናምን ወጣ የሚለውን ነገር በደንብ የምንሰማበት ይሆናል ብለን እናስባለን። ዝውውር ላይ ማታ ከተገናኘን በኋላ አሁን መልሰን እስክናገኛቸው ድረስ ባለው ሰዓት በጣም ብዙ ነገሮች ተሰምተዋል። በጣም ብዙ ነገሮች ናቸው የተሰሙት። በመጀመሪያ ደረጃ ለአድማጮቻችን ግልጽ ብናደርግ ጥሩ ነው የምንለው ትላንት እንዲህ ብላችሁ አልነበር እንዴ ምናምን አይባልም። እሺ በዝውውር ጉዳይ ላይ እውነት አይባልም። ምክንያቱም ይሄ ገበያ ነው። ገበያ አንዴ ወደዚህ ይሄዳል፣ አንዴ ወደዚህ ይሄዳል። በማን ፍላጎት? በሻጭ ፍላጎት። በማን ፍላጎት? በገዢ ውሳኔ። አንዴ ወዲህ አንዴ ወዲህ ይላል። መሀል ላይ የሚሸጠውም እዚህ ጋር ሰው ስለሆነ ያወራል፣ ያስባል፣ ሐሳቡን ይቀይራል፣ ሐሳቡን ያጸናል፣ ሐሳቡን ወደፊት፣ ሐሳቡን ወደ ኋላ ሊያደርግ ይችላል። ያ ነጻነት አለው ተዘዋዋሪውም ተጫዋች። እነዚህ ነገሮች ትላንት የሰማናቸውን ነገሮች ዛሬ እንዲቀየሩ ያደርጋሉ። በቃ ይሄንን ፒውርሊ የማርኬቲንግ ወይም የገበያ ጉዳይ እንደሆነ አድማጮች ይረዱት። ከትላንት ወዲያ የተናገርነው ነገር ዛሬ ቢቀየር የሚገበያዩት ክለቦችና በመሃል ላይ ከዚህ ክለብ ወጥቶ ወደዚህ ክለብ ይገባል የሚባለው ተጫዋች ሐሳባቸውን ከየግል ፍላጎትና ጥቅማቸው አንጻር ስለሚቀይሩ እንጂ ሚዲያው ስለሚዋሽ አይደለም። ሐሳባቸውን ይቀይራል። በጣም ብዙ ዩተርኖች ይኖራሉ። እግር ኳስን የሚከታተል ሰው፣ ለእግር ኳስ ቅርብ የሆነ ሰው አፋፍ የደረሱ ዝውውሮች እንዴት ሪቨርስድ እንደሚሆኑ ያውቃል፣ በደንብ አድርጎ ያውቃል። ሮቢኒዮ ማንን ሊቀላቀል ነበረ? አውሮፕላን ውስጥ እያለ የማን ተጫዋች ሊሆን ወደ እንግሊዝ ይሄድ እንደነበረ እኮ እሱ ያውቀዋል። ከአውሮፕላን ሲወርድ ግን የሌላ ተጫዋች ሆኖ ተገኘ። እንደዚህ አይነት ነገር ያለ ገበያ ነው። ሁሉም ፎር ዘ ቤስት ኢንተረስት ኦፍ ለየራሳቸው ቤስት ኢንተረስት ነው የሚሰሩት ሁሉም። አሁን ይሄንን ካስረዳው በኋላ የመጀመሪያ ወሬ የምናደርገው የጋዮ ኮሬሽ ጉዳይ እንደገና ሌላ መልክ ያዘ ነው። እንደገና ሌላ መልክ ያዘ ሲባል ጋዮ ኮሬሽን ማን ይፈልገዋል? ቪክቶር ጋዮ ኮሬሽን ማስፈረም ማንቸስተር ዩናይትድ ይፈልጋል፣ ዩቬንቱስ ይፈልጋል፣ አርሰናል ፍላጎት አለው፣ ሊቨርፑል በልጁ ዝውውር ዙሪያ ገባ፣ አትሌቲኮ ማድሪድ እንደዚህ እያልን አነሳን አይደለም። ይሄ ልጅ አንድ ያረጋገጠውን ነገር ቢኖር ከስፖርቲንግ ሊዝበን ጋር መቀጠል እንደማይፈልግ ነው። ስፖርቲንግ ሊዝበን እና ጋዮ ኮሬሽን በሚቀጥለው የውድድር ዓመት አንድ ላይ አታዩዋቸውም ብሎ ተናግሯል፣ ወስኗል። ይህን ለእኛ ብቻ ሳይሆን ደግሞ እንዲነገረን እየተደረገ ያለው ለፕሬዚዳንቱም ደውሎ ለፕሪሲዝን በሚቀጥለው ሳምንት አሁን ኔክስት ካሚንግ ዊክ ላይ አልመጣም እናንተ ጋር ብሏቸዋል። በቃ መሄድ እፈልጋለሁ እያለ በተደጋጋሚ ፍላጎቱ ነው ተብሎ የሚገለጸው አርሰናልን መቀላቀል ነው።
አርሰናልን መቀላቀል ፈልጋለሁ፣ የአርሰናል ተጫዋች መሆን ፈልጋለሁ፣ ማረፊያዬ ሰሜን ለንደን ነው ሲል ነበረ የነበረው ጋዮ ኮሬሽ። ምነ ማንቸስተር ዩናይትድ ትተው አልተውትም፣ ግን ቅድሚያው ብልጫው የአርሰናል ስለሆነ አርሰናልና ጋዮ ኮሬሽ መካከል፣ አርሰናልና ስፖርቲንግ ሊዝበን መካከል የሚሆነውን ነገር ያለው እንደውም የተፈራው ሊቨርፑል አሁን በጣም አግሬሲቭሊ እየሰራ ስለሆነ ዝውውር ላይ ገባውበት እኔም ጋዮ ኮሬሽን ፈልገዋለሁ ምናምን ሲል ትደነግጫለች። ምክንያቱም ዛሬ ስፔንዲንግ ጎል በጣም 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 አሪፍ ነው ስፔንድ እያደረጉ ያሉት ዝውውሩ ላይ እየሰሩ ያሉት። ስለዚህ የሊቨርፑል መግባት ምናምን ሲባል አርሰናል ለተጫዋቹ ከዚህ በፊት ያቀረበውን የዝውውር ዋጋ ጨመረ ምናምን ደግሞ ተባለ። በቃ ልጁ አርሰናልን ይሄን ያህል ከፈለገው አርሰናልም ሞር ኮሚትድ ከሆነ በቤንጃሚን ሼሽኮ ጉዳይ ላይ የሆነ ነገር የሚፈጠር ከሆነ በቃ አርሰናልን ጆይን ያደርጋል። መቼ ሊያዘገዩት ይችላሉ እንጂ ስፖርቲንግ ሊዝበን ሰዎች የሚከለክሉት አይመስልም። በዚህ ስሜት ልጁን ማቆየት ለእነሱም ቢሆን ኪሳራ እንጂ ትርፍ አይደለም ምናምን አልናር። ሌሊት ላይ ጋዮ ኮሬሽ ሀሳቡን ቀየረ ተባለ። ሐሙስ ለአርብ ሌሊት እና ልጁን የማስፈረም ከፍተኛ ፍላጎት ሁሉም ላይ ቢኖርም አሁን ልጁን የማስፈረም የበዛ ዕድል ለማንቸስተር ዩናይትድ ሆኗል ተብሎ አደረ። አሁን ፖል ፖዚሽን ላይ ያለው ጋዮ ኮሬሽን ለማግኘት ማን ዩናይትድ። ይሄ ለምንድን ነው የሆነው ሲባል ቤንጃሚን ሼሽኮ ላይ አሁን የአርሰናል ስትራቴጂ ነው የተባለው ትቶ የማይተው መነካካት ያለበትን ቦታ ሄዶ ይነካካል፣ ማነጋገር ያለበትን ነገር ያነጋግራል፣ ከክለብ ጋር ያወራል፣ ከፈለገው ተጫዋች ጋር ያወራል፣ ተጫዋቹ በሚያቀርበው ሐሳብ ላይ ይነጫነጫል። ይሄስ በስቷል፣ ይሄስ ረተው በቃ ምናምን ብሎ ቸል ያለ ይመስላል። ከዛ ቀድም መጥቶ ሲነካ የነበረውን ነገር ደግሞ መልሶ ይነካና እኔ ይሄንን ነገር ግን ብንጨርሰው አይሻልም ምናምን ብሎ ደግሞ እንደገና ወሬ ይጀምራል። ግን ያኛውንም ዘግቶ አልዘጋውም፣ ትቶ አልተወውም። ስለዚህ ጋዮ ኮሬሽ ገብቶታል የሚባለው ነገር የአርሰናል ልብ ያለው የበለጠ ቤንጃሚን ሼሽኮ ጋር ነው። ቤንጃሚን ሼሽኮን ለመውሰድ 70 ሚሊዮኑን ለመክፈልና ራሱን ቤንጃሚን ሼሽኮን ኮንቪንስ ለማድረግ አርሰናል በአንድ ነገር እርግጠኛ ነው ያሉ ነው ያሉት። የአርሰናል እርግጠኝነት በምንድን ነው ያልሽኝ እንደሆነ አርቢ ላይፕሲችም ቤንጃሚን ሼሽኮ ፕራይሳቸውን ሎወር ያደርጉልኛል ብሎ ያምናል። ይሄ በውል ማፍረሻው ሂሳብ ካልወሰድክ ምናምን አይሉኝም ብሎ ያምናል። አርሰናል አክት እያደረገ ያለው አማራጭ እንዳለው ብቸኛ ተስፋዬ አንተን ካጣው ምን ሆናለሁ ምናምን አይለውም ለቤንጃሚን ሼሽኮ ጋዮ ኮሬሽ ጋር ስለሚሄድ። ለጋዮ ኮሬሽም እንደዛ አይለውም ቤንጃሚን ሼሽኮ ጋር ስለሚሄድ። እንደውም አርሰናል ዛሬ ምን አደረጋሉ? ሁለት ተጫዋቾችን ሼሽኮንም አቀዝቅዞ ትቶ አይደለም እሺ አቀዝቅዞ ጋዮ ኮሬሽንም አቀዝቅዞ እስቲ ይሄ ሁጎ ኢኪቴኬ የሚባለው ልጅ አለ። ይሄንን ስም የሰጠው ለእንትና ለስፖርቲንግ ዳይሬክተሩ ማን ነው? አርቴታ ነው። ሁጎ ኢኪቴኬን ይልኝ አለው ተባለ። ለአርሰናል ቅርብ ናቸው የሚባሉት ሚዲያዎች ናቸው ይሄንን የሚሉት። ሁጎ ኢኪቴኬን ብቻ ሳይሆን ሁሊያን አልቫሬዝን ወደ ፕሪሚየር ሊጉ ብንመልሰው ሲቲ ቤት ያጣውን የመጫወት ዕድል ብንሰጠው አያሻሽልንም እንዴ የሚል አሁን አርሰናል ሰፍ አይልም። እነሱ ወደሱ እንዲመጡ ነው አርሰናል እንጆይን ማድረግ። አንድ ለኔ አርሰናል ደጋፊ ለሆነ ሰው እምመክረው ወይም በዚህ መንገድ አስባችሁታል ወይ ብዬ የምጠይቀው ጥያቄ ምን እንደሆነ ታውቃለሽ? ማጆሪቲ ኦፍ በትራንስፈር ጉዳይ ላይ ያሉ ተጫዋቾች አርሰናል እንጆይን ማድረግ ሃፒሊ ነው የሚወስዱት። የመጀመሪያ ምርጫቸው የመጀመሪያ ፍላጎታቸው አርሰናል እንጆይን ማድረግ ሆኗል። ስለ ለውጥ ለሚያወራ ሰው እቺ ማሳመኛ አድርጎ ሊያመጣት ይችላል። ከተወሰነ ጊዜ በፊት አርሰናል ጋር አምቢሽን ዋንጫ የማሸነፍ ዕድል ምናምን የሚባልበት እንዳልነበረ አሁን ከአርሰናል ጋር የአርቴታ ስር ተጫዋች ሆኖ ምናምን ይፈልጋሉ። ስለዚህ እነዚህን ሁለቱን እዛው ጋር ዝም ብሎ አሁን ባለበት ይተውና የሁጎ ኢኪቴኬንና የሁሊያን አልቫሬዝን ጉዳይ እየነካካ ነው የሚገኘው ነው። ስለዚህ በጣም በትልቁ አሁን ባለው ሁኔታ ከዝውውር ጋር በተያዘ በየዕለቱ እንደዚሁም ደግሞ በየሰዓቱ
ዜናዎችን በተከታታይ እየሰማን የምንገኘው ከአርሰናል ጋር በተያያዘ ነው። ያው የጨረሳቸው ጉዳዮች ስለሌሉ እንደ ሌሎቹ ክለቦች ማለት እንደ ማንቸስተር ዩናይትድ፣ እንደ ሊቨርፑል፣ እንደ ማንቸስተር ሲቲ ጨርሶ ያሳየን ነገር እስካሁን የለም። ሙሉ በሙሉ ኦፊሻል የተደረገ ያለቁ ናቸው ተብለው የሰማናቸው እንደ ዙቢሜንዲ፣ እንደ ኬፓ አሪዛባላጋ ያሉ ተጫዋቾች አሉ። ግን አሁን በቃ በጣም ፎከስ አድርጎ እየሰራ መሆኑን የሚያሳዩና ከተለያዩ ተጫዋቾች ጋራ ነው ደግሞ ስሙ እየተያያዘ የሚገኘው። አንድ ጥሩ ነገር ብዬ የማስበው ለአርሰናል ደጋፊዎች አርሰናል ሊያስፈርማቸው ይፈልጋል ተብለው የሚጠሩ ተጫዋቾች በጣም ጥሩ ብቃት ላይ የሚገኙ ችሎታቸውንም ደግሞ የምናውቃቸው አይነት ተጫዋቾች ናቸው። ይሄ ከጋይኮሬሽ ከሼሽኮ በተጨማሪ አሁን አልቫሬዝ እንግዲህ የሁለቱ ጉዳይ የማይሳካ ከሆነ አልቫሬዝ ወደ ፕሪሚየር ሊጉ እንዲመለስና የአርሰናል ተጫዋች እንዲሆን ይፈለጋል ሲባል ምን አይነት የውድድር ዓመት እንዳሳለፈ ከአትሌቲኮ ማድሪድ ጋር እናስታውሳለን። ሁለትም ደግሞ እኔ በማንቸስተር ሲቲ ቤት የነበረውን የቆይታ ጊዜ መጥፎ ነው ብዬ አልገልጸውም። እሱ ቅራለው እንጂ ማንቸስተር ሲቲ እኮ በሁላን አልቫሬዝ ቅራለው ግን እድል የለማ በየሳምንቱ ጨዋታ ላይ እሱ ነው ቅር ያለው እንጂ እንደውም ማንቸስተር ሲቲ የውድድር ዓመቱ ሲበላሽበት ከሰራሃቸው ስህተቶች መካከል አንደኛው ሁሊያን አልቫሬዝን ሳትተካ መሸኘት ነው። ልክ ነው ሲባል ትዝ ይለኛል፣ በደንብ አስታውሳለሁ። እና በቃ ችሎታውን በደንብ የምናውቀው ተጫዋች ነው። እንደውም ከአልቫሬዝ እኔ በጣም ማስታወሰው ሁል ጊዜ የተናገረው ንግግር የሚስበኝ ፔፕ ጋርዲዮላ መቼ ጨዋታ ላይ ግባ እንደሚልህ አታውቅም ብሎ ይናገራል። ስለዚህ ሁሌ ዝግጁ ሆኜ ነው የምጠብቀው። ይሄ ማድረግ በጣም ከባድ ነው። በተለይ በተደጋጋሚ ተቀያሪ ወንበር ላይ ለሚቀመጡ ተጫዋቾች ሁሌ ዝግጁ ሆኖ ለጨዋታ መጠበቅ ደግሞ አስቸጋሪ እንደሆነ እረዳለሁ። ምክንያቱም አንዳንድ ተጫዋቾች ይሰለቻሉ አይደል? ተቀያሪ ወንበር ላይ በተደጋጋሚ በተቀመጡ ቁጥር ያንን ኮሚትመንት ለማሳየት ያንን ዝግጁነት ለማምጣት ይቸገራሉ። ግን አልቫሬዝ ይሄን ነበር በተደጋጋሚ የሚናገረው እና ዝግጁ ሆኖም ደግሞ እንደሚጠብቅ የምናረጋግጥባቸው ምክንያቶች ጨዋታ ላይ በተሰለፈበት አጋጣሚ በሙሉ የሚያሳየው ብቃት ነው። ጥሩ እንቅስቃሴ ነበር የሚያደርገው። በተለይም ደግሞ እንደነ ባለፈው የውድድር ዓመት ለረጅም ጊዜ ባለፈው ሳይሆን ከአንድ ዓመት በፊት ለረጅም ጊዜ ኬቨን ደብሮነ በተጎዳበት ወቅት ላይ ያሳያቸው የነበሩ እንቅስቃሴዎችም ለፔፕ ጋርዲዮላ ትልቅ ጥቅም ሰጥተዋል ተብሎ ነው የሚገለጸው። ለማንኛውም አሁን ይህንን ላነሳ የፈለግኩበት ምክንያት ከአርሰናል ጋር ስማቸው ተያይዞ የሚነሱት ተጫዋቾች በደንብ በቃ ብቃታቸውን የምናውቃቸው ማን ነው ደግሞ ይሄ ሪስክ አለው ምናምን ብለህ የምትናገረውን በተወሰነ ደረጃ የሚቀንሱ ናቸው። በደንብ በከፍተኛ ስታንዳርድ ላይ ያሉ ተጫዋቾችን አርሰናል ታርጌት እያደረገ ነው። ስትራቴጂውም ለእኔ መጥፎ ስትራቴጂ አይደለም። የአርሰናል የዝውውር ስትራቴጂ አይ ላይክ ኢት እውነት ለመናገር ይሄ ትቶ የማይተው ግን አማራጭ እንዳለች ማሳየት የራሱን ጥቅም ለማስጠበቅ እስከ መጨረሻው ድረስ ኮርስ የሚሰራውም ለዛ ነው። ከወጪም አንጻር አሪፍ ተጫዋች ከማግኘት አንጻር ከሁሉም ሜዳ ውስጥ ፍላጎቱም ከሜዳ ውጭ ያለውንም ኢኮኖሚካል ነገር ከግምት ውስጥ ያስገባ የራሳቸውን ፍላጎት ዳር የማድረስ ነገር ላይ ይሰራሉ። በዛ ረገድ ደግሞ ውጤታማ መሆናቸው የሚቀር አይመስለኝም። ስለዚህ እንደ ስትራቴጂ በጣም በጣም ጥሩ ነው ብዬ ነው የምወስደው። ሁለተኛው አሁንም እዚሁ አርሰናል ላይ ያለው የዝውውር ጉዳይ ከቶተንሃም ሆትስፐርስ አንድን ተጫዋች መንጠቅ ደግሞ ፈልጓል። ይሄም ዝውውር ከተሳካ ውድ ነው ለእኔ 68 ሚሊዮን ፓውንድ ነው የተባለው። እውነት አርሰናል ይህንን ተጫዋች ለማጠናቀቅ ይህንን ያደርጋሉ? 68 ሚሊዮን ፓውንድ ያወጣሉ ወይ? ከባድ ይመስለኛል። ግን ኢዜን ከቶተንሃም መንጠቅ ላይ ግን በርትቶ እየሰራ ነው አሉ። ስለዚህ የሰሜን ለንደን ደርቢ በዝውውሩም ላይ ሊመጣ ይችላል። ማይመቷል እንጂ አሁን ቶተንሃም እዛ ላይ አድምቶ እየሰራ ነው። ኢዜ እያሉ ነው እነሱ። በተለይ ኢምቤሞ እንደማይሳካ ካረጋገጡ በኋላ ወደዛ ሺፍት አድርገዋል። አርሰናል ደግሞ ሮድሪጎን ሪያል ማድሪድ ውድ ነው የሚጠራው 90 ሚሊዮን ዩሮ ነው የሚለው። እኔ ሮድሪጎን በ90 ሚሊዮን ዩሮ ከማስፈረምና ይሄንን ልጅ በ68 ሚሊዮን ፓውንድ ከማስፈረም መካከል ከሆነ ንጽጽሩ with his Premier League experience ኢዜን እመርጣለሁ። ኢዜ ልክ እሁድ ለታ ነው 27 ዓመት የሆነው ተብሏል። ከጎኮሬሽ ጋር እኩያ አይነት ነገር ነው። ግን እንደተባለው 68 ይሄ ለጥሪ ያክል ለመጀመሪያ የሚጠራ ገንዘብ ነው እንጂ የመጨረሻ የመሸጫ ዋጋ አይመስለኝም እኔም ሳስበው። እንደገና ደግሞ የኢዜም ፍላጎት
ወደ አርሰናል የመቀላቀል ፍላጎት በተለይ ሻምፒየንስ ሊግ ላይ የመጫወት በጣም ትልቅ ፍላጎት ስላለው የሻምፒየንስ ሊግ ተሳትፎን የሚሰጡት ክለቦች ላይ ጥሩ ፍላጎት አለው ክለቡን ለቆ ለመቀላቀል የሚሉ መረጃዎችም እየወጡ ነው የሚገኘው። ግን ለአርሰናል እንዳልኩት ነው 68 የሚያወጣም አይመስለኝም። መጨረሻቸውም ደግሞ ድርድሩ የሚሳካ ከሆነ በዛ ገንዘብም የሚሆን አይመስለኝም። የሮድሪጎ ጉዳይ ግን በጣም ብዙ ገንዘብ ነው የሚጠራው። ምናልባት ሪያል ማድሪድ እልህ ይዞት ካልሆነ በስተቀረ ሮድሪጎ ከሪያል ማድሪድ ጋር የመቆየት ፍላጎቱ በጣም አነስተኛ መሆኑን በተደጋጋሚ አይተናል። ጨዋታ ላይ የማይሰለፍበት እድል እየተፈጠረ ነው። የሚሰጡ ምክንያቶች አሳማኝ አይደሉም። በህመም ነው ይባላል፣ በጉዳት ነው ይባላል። ግን ደግሞ በሌላ መንገድ ሮድሪጎ ከሪያል ማድሪድ ጋር ያለውን የመቆየት ፍላጎት አነስተኛ መሆኑን የሚያሳዩ ነገሮች ፍንጭ ይወጣል እና ብዙ ከሪያል ማድሪድ ጋር የመቆየት ፍላጎት ያለው አልመሰለኝም ከሪፖርቱ ስንነሳ። ግን በምን ያክል ገንዘብ ማግኘት ይቻላል የሚለው ነገር ትንሽ አጠራጣሪ ነው። ውድ ነው በጣም የሮድሪጎም ቢሆን። ግን ቅድም ያልኩት ነገር የበለጠ ገዢ ነው። አሁን ባርኮላም ይባላል በዛ ቦታ ላይ ባርኮላንም የሚያገኝ ከሆነ እንደ ድል ነው። በጣም ጥሩ ተጫዋች ነው። ብቻ አርሰናል ማስፈረም የሚፈልጋቸው ተጫዋቾች በጣም አሪፍ ብቃት ላይ የሚገኙ ናቸው። ግን ድርድሩን በተመለከተ ግን በጣም በጥንቃቄ እየሄዱበት እንደሆነ አንድሪያ ቤርታን እንግዲህ የምንገመግምበት ይሆናል ነው አይደለም? እና ምናልባት በነገ ፕሮግራማችን ለአርሰናል የሚያስባቸውን ተጫዋቾች ቢያገኝ የአርሰናል ስኳድ እንዴት ይሆናል፣ ወደ ሜዳ የሚገባው ብቻ ሳይሆን ተቀያሪ ወንበር ላይ የሚኖረው አርሰናልን በስኳድ ዴፕዝ አርሰናልን በስኳድ ኳሊቲ እያነሳን በነገ ፕሮግራማችን ላይ ብንነጋገርበት በጣም ደስ ይለኛል። አርሰናል ታርጌት የሚያደርጋቸውን ተጫዋቾች የሚያገኝ ከሆነ በሚል ምናብ ለጊዜው በእኔ እምነት የዙቢሜንዲ አልቋል፣ የኬፓ አሪዛባላጋ አልቋል፣ እንደዚሁም የኖርጋርድ አልቋል። የቀሩት አሁን ያጥቂው እነዚሁም ደግሞ ሌሎች አማራጭ ቦታዎች ላይ ራስን ለማጠናከር የሚወሰዱ እርምጃዎች ናቸው። እነዚህን ዳር ቢያደርስ አርሰናል 2025-26 ላይ የአርሰናል መልኩ የአርሰናል ጥንካሬው ከስኳድ አንጻር ለአሰልጣኝ አርቴታ የሚሰጠውን እድል በዝርዝር ለማየት ሙከራ እናደርጋለን ለማለት ነው። ወደ ሊቨርፑል ጉዳይ ስንሄድ ለእኔ ሊቨርፑል ይህንን እልህ ቢተው በጣም ጥሩ ነው ብዬ ነው የማስበው። ሊቨርፑል በዝውውር እያደረገ ያለው እንቅስቃሴ በዝውውር እያደረገ ያለው ጥረት በጣም አሪፍ ነው፣ ውጤታማም ሆኗል። የሁሉም ክለብ ደጋፊዎችን ሊያስቀና የሚችል ሊቨርፑልን የማየት ጉጉትን ደግሞ ለሁላችንም የፈጠረ እንዴት አይነት ቡድን ነው አርነ ስሎት ይዘው የሚመጡት 2025-26 ላይ የሚለውን ለማየት የሚያስናፍቅ የዝውውር ተሳትፎን እያደረገ ይገኛል። ግን ከኢብራሂማ ኮናቴ ጋር በተያዘ ያለው ክፍተት ሊቨርፑልን ለሌላ ተጨማሪ ኪሳራ ሊዳርገው ይችላል ነው አሁን ዛሬ የተሰማው መረጃ የሚነግረን። እንግዲህ የኢብራሂማ ኮናቴና የሊቨርፑል ኮንትራት ከሚቀጥለው የውድድር ዓመት ከመጪው የውድድር ዓመት በኋላ ያበቃል። ስለዚህ ልክ እንደ ትሬንት አሌክሳንደር አርኖልድ ሁሉ እሱም በነፃ ከሊቨርፑል የሚወጣ ተጫዋች ይሆናል። አሁን ኢብራሂማ ኮናቴን የሚያህል ትልቅ የመሃል ተከላካይ ብትቺ ብታቆይና ብትጠቀሚበት፣ ባትቺ ደግሞ ከዝውውሩ የገንዘብ ተጠቃሚ ብትሆኚ ነው የተሻለ ይሆን የነበረው። አሁን ሊቨርፑል ለዚህ ተጫዋች ውል አላቀረበም እንዳንል ውል አቅርቧል። ውሉን ያቀረበበት መንገድና በውሉ ላይ የተካተቱት ነገሮች ግን ኢብራሂማ ኮናቴን ያለመከበር ስሜት ፈጥረውበታል። ቨርጂል ቫን ዳይክን ትሪት ያደረጉበትን መንገድ አይቷል። መሐመድ ሳላህን ትሪት ያደረጉበት መንገድን አይቷል። እነሱን ልጨርስና ወደዚህኛው መለሳለሁ ምናምን ሲሉም ያውቃል። ከዛ የእነሱ አለቀ። ለሱ ኮንትራት ይዘው ሲመጡ በሱ አረዳድ የሱ ካምፕ እንደሚያወራው ከሆነ ዲስሪስፔክትፉል ነው። ስለዚህ አሁን እሱ ወስኗል ተባለ። ዛሬ ምንድነው የወሰነው? በቃ ከሊቨርፑል ጋር ያለኝን ውል ጨርሳለሁ፣ ውሌን ከጨረስኩ በኋላ ፍሪ ኤጀንት ወደምፈልገው ክለብ ይሄዳለሁ አለ። ስለዚህ ትሬንት አሌክሳንደር አርኖልድን ባጣበት መንገድ ኢብራሂማ ኮናቴን ሊቨርፑል ሊያጣ ነው የሚል ስጋት ተፈጥረዋል። ታዲያ የኢብራሂማ ኮናቴንና የሊቨርፑልን ሲቹዌሽን ወይም አሁን ያሉበትን ሁኔታ ባርሴሎና፣ ፓሪስ ሳን ዠርማ፣ ሪያል ማድሪድ በጣም 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 በቅርበት እየተከታተሉት ይገኛሉ። ኢብራሂማ ኮናቴ አሁን ባለው ፍላጎቱ አሁን ባለው ምርጫ ልክ እንደ ትሬንት አሌክሳንደር አርኖልድ ሁሉ ነጩን ማሊያ የመልበስ ፍላጎት አለው ተብሏል። ወደ ሪያል ማድሪድ
ሌላ ወሬ እሺ እኔን ግርም ያለኝ በእውነት ለመናገር ይሄ አንዳንድ ጊዜ ሀውካ ምንድን ነው በቃ አሁን ይሄ ምንድን ነው የሚፈጥረው ስሜት የሚለውን ለማወቅ ለክርስቲያኖ ሮናልዶ የሆነለትን ለእኔ እንዲሆንልኝ ምናምን በመመኘት አይደለም። ክርስቲያኖ ሮናልዶ ይህንን ድርድር ከአልናስር ጋር አድርጎ በአልናስርና በክርስቲያኖ ሮናልዶ መካከል ስምምነት ላይ ተደርሶ በስምምነታቸው ውስጥ ለክርስቲያኖ ሮናልዶ አልናስር የሚጠብቅለት ጥቅማ ጥቅሞች ተብሎ 1 2 3 ተብሎ ሲዘረዘር ይህንን ስኬት ይህንን ዋጋ በቁጥሮች እየተገለጸ ያለውን ቁጥሮቹ የገንዘብ ናቸው። ይሄ ሁሉ ይገባሃል መባልን ይህንን ያደረገው አካል ወይም ለክርስቲያኖ ሮናልዶ ይህንን ሁሉ ነገር ሊያደርግ የተዘጋጀው ክለብ ክርስቲያኖ ሮናልዶን በማቆየቱ ደግሞ እሱ እኮ ይጠቀማል፣ ደግሞ እሱ እኮ ያተርፋል። 40 ዓመት ላይ እንዲህ መፈለግ፣ እንዲህ ውድ መሆን፣ ይህን ሁሉ ሊያደርጉልሽ መስማማት፣ መዘጋጀት እና ይህን ካደረጉም በኋላ እኮ ተጠቃሚነት አለ። ይበልጥ ቢቆይላቸው እኮ ይፈልጋሉ። እኔ በጣም ገርሞኛል። እና ምን ይሆን የክርስቲያኖ ሮናልዶ ስሜቱ? የእውነት ምን ይሆን ስሜቱ? ምን ይሆን የሚፈጥረው ስሜት? አሁን አንድ ባንድ ዘሰን ያወጣውን አንድ ባንድ በክርስቲያኖ ሮናልዶና በአልናስር መካከል ያለውን የአዲሱ የውል ስምምነት ላይ የተቀመጠውን ሐሳብ እናንሳው። ዲቴይል የተቀመጠውን ማለት ነው። ስሙት። ሌሎች ሚዲያዎችም የተቀባበሉ እያነሱት ይገኛሉ። እኔ ነግራቸዋለሁ። ማመን አለማመን የእናንተ ፋንታ ነው። 178 ሚሊየን በአመት ክርስቲያኖ ሮናልዶ ይወስዳል። 178 ሚሊየን። ይሄ ማለት 3.4 ሚሊየን ፓውንድ በሳምንት ይከፈለዋል። ለ2 ዓመት ለአልናስር ለመጫወት በመስማማቱ ክርስቲያኖ ሮናልዶ 15% የአልናስርን የባለቤትነት መብት ተሰጥቶታል። የአልናስር 15% መብት ማለት ደግሞ 33 ሚሊየን ፓውንድ ነው ተብሏል። ክርስቲያኖ ሮናልዶና አልናስር ውላቸው ሲያበቃ ሊለያዩ ይችሉ ነበረ። ክርስቲያኖ ሮናልዶ ግን ከኛ ጋር ቆይ የሚለውን የአልናስርን ጥያቄ ተቀብሎ አብሮ ለመቆየት በመስማማቱ አብሬያችሁ እቆያለሁ ብሎ በመፍቀዱ ለፈቀድክበት እሺ ስላልከን ብለው 24.5 ሚሊየን ፓውንድ ይከፍሉታል። የክርስቲያኖ ሮናልዶና የአልናስር የውል ስምምነት እስከ 2027 ማለትም ለ2 ዓመት እንዲቆይ ነው። ግን ክርስቲያኖ ሮናልዶ የመጀመሪያውን ዓመት ከጨረሰ በኋላ እሺ ሁለተኛውን እቀጥላለሁ ካለ 38 ሚሊየን ፓውንድ ይሰጠዋል። አይ በቃ ይባካችሁ ካላለ ማለት ነው እቀጥላለሁ ብቻ በል ነው ናይን ብር ወሰድ። ክርስቲያኖ ሮናልዶ ለአልናስር በሳዑዲ ፕሮ ሊግ ላይ ሲጫወት 1 ጎል ካገባ 80,000 ፓውንድ አለው። እሺ አገባ ስትይሱ 80,000 እየከተተ ነው። ይሄ 80,000 ፓውንድ ፐር ጎል በሁለተኛው ዓመት ላይ ከነሱ ጋር ለመቀጠል ተስማምቶ ጎል የሚያገባ ከሆነ በ20% ይጨምርለታል። ከ80,000 ፓውንድ በላይ በጎል ይከፈለዋል ማለት ነው። አሁን በ2025-26 ክርስቲያኖ ሮናልዶ ለአልናስር ሌላ ተጫዋች አሲስት ካደረገ ለጎል የሚሆን ኳስ ከሰጠ በአንድ አሲስት 40,000 ፓውንድ አለው። የምናወራው ግን ግልጽ ነው። 40,000 ፓውንድ ለአንድ አሲስት። ይሄንን አሲስት የሚያደርገውን በሁለተኛው የውል ዘመኑ የሚያደርግ ከሆነ ደግሞ ይሄን በ20%
ይጨምርለታል። በነገራችን ላይ ለአንድ አሲስት አልናስር ለክርስቲያኖ ሮናልዶ ልክፈል እያለ ያለው ገንዘብ 7,200,000 የኢትዮጵያ ብር አካባቢ ነው። 2 አሲስት ካረጋ 15 ሚሊዮኑን አፍቶ ነው የሚወጣው ማለት ነው። እኔን ወደኛ በትመነዝሮ ደስ ይለኛል። እሺ ከዛ ውጪ አልናስር የሳውዲ ፕሮ ሊግን ካሸነፈ 8 ሚሊዮን ፓውንድ ሽልማት አለው ለክርስቲያኖ ሮናልዶ። ክርስቲያኖ ሮናልዶ በሳውዲ ፕሮ ሊግ ኮከብ ግባግቢ ሆኖ የጎልደን ቡቱን የሚወስድ ከሆነ 4 ሚሊዮን ፓውንድ ይወስዳል። አልናስር በኤዥያ ቻምፒዮንስ ሊግ የሚያሳትፈውን ውጤት ካመጣ ክርስቲያኖ ሮናልዶ 6.5 ሚሊዮን ፓውንድ ይወስዳል። ቻምፒዮንስ ሊጉን ካሸነፈ ይጨመርለታል። 4 ሚሊዮን የሚያወጣ ፕራይቬት ጄት ኤክስፔንስ ይሸፈንለታል። የግል ጄት አለው። ከዛ ውጪ አሁን እነዚህ ነገሮች እንደተጠበቁ ሆነው 60 ሚሊዮን ፓውንድ የሚያወጣ የስፖንሰርሺፕ ስምምነት እኔ አመጣልሃለሁ ብሎታል። አልናስር ነው የሚያመጣው። ከክርስቲያኖ ሮናልዶ ጋር አብረው እንዲሰሩ የተለያዩ ካምፓኒዎችን፣ የሳውዲ ካምፓኒዎችን፣ የተለያዩ ካምፓኒዎችን፣ የኤዥያ ማርኬት ላይ ያሉ ካምፓኒዎችን አምጥቶ በአጠቃላይ ከነዚህ ካምፓኒዎች ጋር እንዲሰራ አልናስር ሁኔታውን ያመቻቻል። በዚህ በሚመቻቸው ሁኔታ ክርስቲያኖ ሮናልዶ እስከ 60 ሚሊዮን ፓውንድ ድረስ ገንዘብ ያገኛል። አልናስር ገበያውን ማምጣት፣ አብሮት የሚሰሩ ካምፓኒዎችን ማምጣት፣ ማቅረብ ግዴታ አለበት። አልናስር ለክርስቲያኖ ሮናልዶ 16 አገልጋዮች ፉል ታይም አገልጋዮች የማቅረብ ግዴታ አለበት ይላል ውላቸው። 16 አገልጋዮች የሙሉ ጊዜ አገልጋዮችን ያቀርባል። እነዚህ አገልጋዮች 3ቱ ሹፌሮች ናቸው፣ 4ቱ ሃውስኪፐርስ ናቸው፣ 2ቱ ሼፎች ናቸው። ምን ይሆንልህ እያሉ የሚያበሉት ማለት ናቸው። 3ቱ አትክልተኞች ናቸው፣ 4ቱ ደግሞ የሴኪዩሪቲ ሰዎች ናቸው። የአልናስር ግዴታ ነው 16ቱን ሰዎች ለሙሉ ጊዜ አገልግሎት ለክርስቲያኖ ሮናልዶ መመደብ። 40 ዓመቱ ነው። ለጉብዝናው የተከፈለ ዋጋ አድርጌ ልወስዶ ፈልጋለሁ። ክርስቲያኖ ሮናልዶ ግን ብዙ ዝና፣ ብዙ ክብር፣ ብዙ ስኬቶችን ያየ ቢሆንም እንዲህ ይደረግልህ የሚባል ሰው መሆን የሚፈጥረውን ስሜት ቢነግረኝ ግን ደስ ይለኛል። እውነቴን ነው የምነግርህ። አብዛኞቹ ትልልቅ የሚባሉት ሚዲያዎችም ጭምር በስፖርት ታሪክ ለስፖርተኛ እንዲህ ያለ ዲል የተለመደ አይደለም። ምን ቀራው? ሚሸናልህ እኮ ነው የቀረው። ምንም እኮ የቀረ ሌላ ነገር የለም እኮ። እንዲህ የሚያረግልህ እንደሚሆንልህ እና ደግሞ እሱ እኮ ቀብረር ብሎ እኮ ወጣ አለው። አይ ይቅርብ ምናምን እኮ አሁን ይሄ እኮ አሁን እምቢ ሊል ይችላል እኮ ገብቶሻል። እምቢ ስላላላቸው እኮ ስላላለ አልናስር እኮ ደስ ነው የሚለው እኮ እምቢ እንዳይልም እኮ ነው እነዚህ ሁሉ ነገሮች የቀረቡት። ኮንትራቱ ላይ አሁን እነዚህ ሁሉ የተካተቱት ነገሮች የቀረቡት ክርስቲያኖ ሮናልዶን የበለጠ ለማጓጓት እምቢ እንዳይል እዛው እንዲፈርም። ከቅርብ ጊዜ ወዲህ እኮ ከቅርብ ጊዜ በፊት ካስታወሳችሁ የዓለም የክለቦች ዋንጫ ከመጀመሩ በፊት ሊወጣ ነው የሚል ዜና ነበር። ወደ አልሂላል ሊሄድ ነው የሚሉ ዜናዎች በብዛት እንሰማ ነበር። ስለዚህ አልናስር የራሱ ብቻ ማድረግ ይፈልጋል ክርስቲያኖ ሮናልዶን። ለዛም ደግሞ መከፈል ያለበት ዋጋ ብቻ ብለን የምንጠራው አይመስለኝም። ለክርስቲያኖ ሮናልዶ አሁን እየተደረገ ያለው ነገርና የሚደረገው ነገር በጣም አስገራሚ ነው። እንዳልከው በብዙ ኮንትራቶች ውስጥ እንዲህ አይነት ነገር ሰምተን አናውቅም። የሚያስደንቁ ስምምነቶች ይኖራሉ።
በማስደነቅ ብቻ አንስተን ከዚህ በፊት ያለፍናቸው ግን ከተጠቃሚነት ከገንዘብ ከእንክብካቤ ጋር በተያያዘ ግን የክርስቲያኖ ሮናልዶና የአል ናስር ስምምነት ግን እኔንም በጣም ነው ያስገረመኝና አንዳንዶቹ ነገሮች የሆነ የገንዘብ ሁላ አይመስልም ገንዘብ መጠራው ሁላ አይመስልም 488,000 ፓውንድ ያገኛል ክርስቲያኖ ሮናልዶ በቀን አሁን አንቺ ይሄንን አውርተሽ ሲጨርሽ እሱ አካውንት ውስጥ እኔ በብራቮ እሱ ግን እኔ በጣም ነው ገረመኝ እንዳልከውና በቃ ስለ ገንዘብ ነው የሚወራው የሚል ጥያቄ ነው እኔ ደግሞ አሁን እውነት አይምሮ ውስጥ እየተፈጠረ ያለው እዚህ ግን ጥያቄ በትገለብጩ ደግሞ ጥያቄውን ሳምሪ ምንድነው ስፖርቱ ምን ላይ እንዳለ ገብቶሻል ማለት አሁን ይሄንን ማድረግ እኮ አዋጭ ስለሆነ ነው የሚያደርጉት ማንንም የማያዋጣው ነገር አያረግም አዋጭ ሆኖ ነው የሚያደርጉትና ምን አይነት ገንዘብ ቢሰራ ነው በዚህ ሰው ዙሪያ በስፖርቱ ዙሪያ ገባሽ እኔ ማስበው ትልቅ ኢንፍሉዌንሰር ነው አቃለ በጣም ትልቅ ኢንፍሉዌንሰር ነው ምንም ጥርጥር የለውም እኔ እንደውም የማስበው ለክርስቲያኖ ሮናልዶ ውለታ ውሏል ለሳውዲ ብዬ ነው ማስበው አንዳንድ ጊዜ እንደዚህ እረዳዋለሁ ምክንያቱም ክርስቲያኖ ሮናልዶ ለሳውዲ ወደ ሳውዲ ለመሄድ ለአል ናስር ለመጫወት ሲፈርም እኮ የመጀመሪያው ተጫዋች በክርስቲያኖ ሮናልዶ ደረጃ ማለት ነው ይሄ በጣም የሚያስገርም ነበር እንዴት እግር ኳስና ባርሴሎና ሊዮኔል ሜሲን ዝነኛ አደረጉት ክርስቲያኖ ሮናልዶ እግር ኳስን ዝነኛ አደረጋት እኔ የሳውዲን እግር ኳስም እንደ ሀገርም ደግሞ ሳውዲንም በተመለከተ በጣም ብዙ ነገሮች ሰርቷል ኢሜጅን በማስተካከል በመለወጥ ረገድ ክርስቲያኖ ሮናልዶ ለዛች ሀገር ጥሩ ነገር አበርክቷል ብዬ ነው ማስበው እና ብዙ ተጫዋቾችም ደግሞ ወደ ሳውዲ አረቢያ ለመሄድ ስምምነት ያደረጉት መጀመሪያ ክርስቲያኖ ሮናልዶ ስለሄደ ነው የሱ ዛመኖር የሚፈጥረው ትልቅ ነው ማለት ነው እንደገና አይደለም ተከራከረናል ከዚህ በፊት እኔ እንደዛ ነው እስካሁን ድረስ አይ እኔ ማምነው እንደዛ ስለሆነ ነው ስለተከራከርን አልተቀየረም ማለት ነው ሐሳቤ እኔም እንዳልተቀየረ ይተወቀልኝሽ እሺ እኔ ግን እንደዛ አምና እሱን አንተ ልትናገር ትችላለህ ግን እኔ ወደዛ በመሄዱ ብዙ ተጫዋቾች ወደ ሳውዲ አረቢያ እንዲሄዱ ተጽዕኖ አሳድሯል በያምናለሁ አንድ እሱ ነው ሁለተኛ እኔ ከሌሎቹ ተጫዋቾች በጣም የሚገርመኝ ነገር ሳውዲ አረቢያ እግር ኳስ ለመጫወት ቀላል እንዳልሆነ ይታወቃል ቀላል አይደለም ማለት ከአየር ሁኔታው ጋር በተያያዘ ከብዙ በተለይ ደግሞ ያየሩ ሁኔታ በጣም ብዙ ፈታኝ እንደሆነ ይታወቃል ከአኗኗር ጋር በተያያዘ በእርግጥ ለክርስቲያኖ ሮናልዶ ለብቻው የማይተገበሩ ህጎች አሉ ተብሎ ሁሉ ሲጠቀስ ሰማለሁ ሀገሪቷን ማትፈቅዳቸውን ነገሮች እሱ ያደርጋልና ዝም ብሎ ነው የሚኖረው እንደዛም አይነት ነገሮች እንዳሉ እናውቃለን ግን በዛ ሁኔታ ውስጥም ሆኖ ክርስቲያኖ ሮናልዶ ስለ እግር ኳስ ጨዋታ ኮምፕሌን ሲያደርግ ሰምተን አናውቅም ነገሮችን የመቋቋም ብቃቱ በጣም ከፍተኛ ነው ብዙ ተጫዋቾች እኮ እዛ ደርሰው አንደኛ ደብዛቸው ይጠፋል ሁለተኛ ደግሞ ተተው የሚወጣሉ እንደዚህ ነው እንዲያሉ እኔ ተጫዋቾች በደንብ አድርጌ ያስታውሳሉ አንደኛ ካየሩ ጋር ሁለተኛ ከፋሲሊቲም ጋር በተያያዘ በአውሮፓ ደረጃ የለመዱት ነገር እዛ እንደሌለ እና በቃ የጠበቁትን ምቾት እንዳላገኙ ሲናገሩ ሰምተን እናውቃለን እና ብዙዎቹ ተጫዋቾች እውነት ለመናገር እንግዲህ ከሀገሪቷ ሊግ ደካማነትም ሁኔታ አንጻር ሊሆን ይችላል ግን ቀድሞ ደግሞ የምናውቃቸው ተጫዋቾችም ሆነው አሁን በምን ሁኔታ ላይ ይገኛሉ ምን እያደረጉ ነው የሚለውን ብዙ አይደለም የምንሰማው እና ሁኔታዎችን የመቋቋም ጥንካሬውንም አብረን ማድነቅ ያለብን ይመስለኛል በሀገሪቷ ያለው ሁኔታንም ተቋቁሞ ለማንኛውም ግን ቀደም ያልኩት ነገር ነው የበለጠ እኔን የሚገዛኝ ክርስቲያኖ ሮናልዶ ውለታ ውሏል ብዬ ነው ማስበው ለሳውዲ እና አሁንም ደግሞ በእግር ኳስ የሚሰጠውን አገልግሎት በማሰብ ወይንም ደግሞ የሀገሪቷን እግር ኳስ ከፍ በማድረግ ረገድ ብቻ ከእግር ኳስ ጋር ተያይዞ በመጣ ውጤት ብቻ አይደለም ይሄ ለክርስቲያኖ ሮናልዶ የሚቀርበው ክርስቲያኖ ሮናልዶ በሳውዲ ሊግ መቆየት ሀገሪቷ የምትፈልገውን ፕሮሞሽን ታገኛለች ነው አቴንሽን ታገኛለች ሳውዲ በእግር ኳስ ሰበብ መታ የፈለገችው እኮ አቴንሽን ነው ስለዚህ ያንን አቴንሽን ክርስቲያኖ ሮናልዶን ባለመሸኘት ትጠብቀዋለች ወይም ይበልጥ ደግሞ ታደምቀዋለች ተብሎ ነው የሚጠበቀው እና ክርስቲያኖ ሮናልዶ ከሳውዲ ፕሮ ሊግ ክለብ አል ናስር ጋራ በመቆየቱ እነዚህን ጥቅማ ጥቅሞች ያገኛል
ውሎ አበሉ ይሄ ነው። ውሎ አበል ስትሉ አነሰብኝ አሁን ከምር እና ውሎ አበሉ ይሄ ነው። ለማንኛውም እኛ ባወራን ቁጥር ተጨማሪ ብር ገብቷል አሁን ጤው ብሎለታል እሱ ጋር። በጣም አሪፍ አብራችሁን ስለነበራችሁ እጅግ በጣም አድርገን እናመሰግናለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የኛን የዩቲዩብ ቻናል ሰብስክራይብ ማድረግ፣ ሊንኩን ለሌሎች ማጋራት እንዳትረሱ። ለስካሁን ድጋፍ እያመሰገንን ደግሞ በሌሎች መረጃዎች ዳግም እናንተን ለማግኘት ያብቃን እንላለን። በያላችሁበት ሰላም ሆኑልን። ኢትዮጵያ ለዘለዓለም ትኖር። It's on here now. The goalkeeper's beaten, and South Africa have ሸገር ስፖርት 2010.